አደራ ድራማ ክፍል 58 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ሰላም ለእናንተ ይሁን ብያለሁ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር አድርጉ። የነ ሰላምዬ ቤት እንግዲህ እጅጉን በጣም በሚገርም ሁኔታ እየተቀወጠ ይገኛል። ሰላም እንግዲህ ያልጠበቀችው ዱብዳ ወርዶባታል ማለት ነው። ግራ ተጋብታ ትገኛለች በአሁን ሰዓት ላይ ከየአቅጣጫው እንግዲህ ቃልን ለመወንጀልና ቃል ውሸታም እንደሆነች ቃል የሰላምዬ ልጅ እንዳልሆነች እንግዲህ ለማጋለጥ ሳሚም በበኩሉ እንግዲህ እየተሯሯጠ ይገኛል። እንዲሁም ደግሞ በኃይሉም ደግሞ በጣም በሚያሳዝን ሁኔታ ስለተከዳ ከድታው እንግዲህ ቀድማውና በልጣው ስለተገኘች እጅጉን በጣም እሷን ለመበቀል እንዲሁም ደግሞ የሰላምዬ ልጅ እንዳልሆነች ለማወጅ ለማሳወቅ ከዶክተሩ ጋር እንግዲህ ሲማጸነውም ተመልክተናል ማለት ነው። በሌላ በኩል ደግሞ ቃልዬ እንግዲህ ለሰላም ማንም መጥቶ ምን ቢልሽ እኔ ልጅሽና ልጅሽ ነኝ፣ በምርመራ ያረጋገጥሽኝ፣ የምርመራ ውጤቱን ማንም ሰው ሊቀይረው አይችልም። እናም እንግዲህ የማንንም ወሬ ልትሰሚ አይገባም፣ እናቴ እኔ ነኝ ልጅሽ እያለች እንግዲህ እናቷንም በደንብ አድርጋ እያሳመነቻት ትገኛለች ማለት ነው። ሳሚ እንግዲህ ቃልን ቢላ ደቅኖ ነበረ። እንዴት አድርገሽ ነው የምርመራ ውጤቱን የቀየርሽው? እንዴትና በምን አይነት መንገድ ብሎ ቢጠይቃትም እንግዲህ አንገቷ ላይ ቢላ ደቅኖ፣ ነገር ግን ቃል አንገቴ ቢቆረጥ እውነቱን አውጥቻ አልናገርም በማለት እኔ ትክክለኛ ልጇ የሰላም ነኝ፣ ትክክለኛ ልጇ ነኝ እያለችም እንግዲህ ለሳሚ በፈጣጥነት እሷ የሰራችውን ድብቁን እውነት ደብቃ አሁን ላይ እንግዲህ የሰላም ልጅ ነኝ ብላ በጣም በሚገርም ሁኔታ ሁሉንም ከርታቸው ትገኛለች። ሳሚ እኔ ከነ ዘር ማንዘርሽ የማቅሽ ሰው ነኝ፣ እንዲህ በቀላሉማ ልተውሽ አልችልም በማለትም እንግዲህ እናቷን ሀረግን አምቶ ሰላም በር ላይ እንግዲህ አጋፍጧቸዋል ማለት ነው። ቃል እናቷን ስታይ እጅጉን በጣም ደንግጣ ተንቀጥቅጣ ተርበትብታ አይተናታል። እናቷም ሀረግ እጅጉን በጣም የምታስፈራና ራስ ነብር የሆነች እናት ነች። በጥፊ መታት ነበር። እኔ አዳማ ለስራ ሂጃለሁ ብለሽ አልነበርም ወይ? እዚህ ምን እያደረግሽና ምን እየሰራሽ ነው? በማለትም ሳሚ ቀደም ብሎ እንግዲህ ሁሉንም ነገር አፍረጥርጦ ለቃል እናት ስለተናገረ የቃል እናትም እንግዲህ 9 ወር ሙሉ በማህፀኔ ተሸክሜሽ አምጬ ወልጄሽ እንዴት በማለትም እጅጉን በጣም ተናዳ ከሰላም ጋር እንግዲህ ለመገናኘትና አውርታ ልጇን ለመውሰድ ቆርጣ ተነስታለች። ቃል እጅጉን በጣም ተጨንቃለች። ወዲህ በኃይሉ ያስጨንቃታል። ዶክተሩም አለ፣ እንዲሁም ደግሞ ሳሚ አለ። ሳሚ ብሌንን ከእናቷ ጋር ሳላገናኝ ማይታሰብ ነገር ነው ብሏል። እንግዲህ ቃል እኔ ብሌንን እሰጥሃለሁ፣ ለአንተም እድሉ ይመቻችልሃለሁ፣ አግዝሃለሁ በማለትም ብዙ ነገሮችን እንግዲህ ብትለምነውም ሳሚ ግን እጅጉን በጣም እየሆነና እየተደረገ ባለው ድርጊት በጣም ስለተናደደ ብሌን ናት ትክክለኛ ቦታዋ ላይ መቀመጥ ያለባት በማለትም እንግዲህ የብሌን ስቃይ መቆም አለበት፣ እንዲሁም ደግሞ ቃል መኖር የሌለባትን የሰው ሕይወት ሰርቃ እስከ መቼ ነው የምትኖረው? በማለትም ትልቅ ውሳኔ ወስኖ በአሁን ሰዓት ሳሚ ትክክለኛና ጥሩ ሰው ሆኖ ይገኛል ማለት ነው። በፊት እንግዲህ የበኃይሉ ታዛዥና ተላላኪ ነው። በኃይሉ ይህን ሰው አንቀህ ግደለው ካለ አንቆ የሚገል፣ ቀጥቅጠው ደብድበው ካለም የሚደበድብ በሰው ታዞ የሚኖር ነበር። አሁን ላይ ግን መጥፎ ስራዎችን ከመስራት ለመራቅ እንግዲህ እጅጉን በጣም ተጸይፏል ማለት ነው። ቃልንም እንግዲህ ቢላ ከደቀነባት በኋላ ከ1 እስከ 3 ከቆጠረ በኋላ እንግዲህ ምንም ነገር ሳያደርጋት፣ ነገር ግን እኔ በእጄን ለምን አቆሽሻለሁ፣ ለምን እገላታለሁ፣ ሌላ ብዙ አማራጭ መንገዶች እያሉኝ በማለትም እንግዲህ ሳሚ ወደ ቃል እናት ጋር ወደ ሀረግ ጋር ነበር የሄደው። ሀረግም እንግዲህ ወደ እነ ሰላምዬ ቤት መታ ቤት ከመግባታቸው በፊት እንግዲህ ቃል ልታስገባቸው ፈቃደኛም አልሆነችም ነበረ። በር ላይ ሆና
እባክሽን እኔና አንቺ ብዙ የምናወራቸው ሚስጥሮች ነገሮች አሉ፣ ምንም የማታውቂው ነገር አለ ብትላትም እኔ የማውቀው ትክክለኛ እናትሽ መሆኑን ብቻ ነው። ሌላ እዚህ ቤት ውስጥ ምን እንደምታደርጊና ምን እንደምትሰሪ ማወቅ እፈልጋለሁ። ሰላምን ላገኛት ይገባል በማለትም እንግዲህ እጅጉን በጣም በሚያስፈራ ኃይል ጉልበትን ተጠቅማ እንግዲህ በሩንም ስታንኳኳ ነበረ። በሌላ በኩል እንግዲህ ሳሚን ስትማጸነው ስትዝትበትም ቃልን ተመልክተናታል። ቃል አሁን ላይ ምን መያዝና ምን መጨበጥ እንዳለባት እጅጉን በጣም ግራ ተጋብቷታል ማለት ነው። በራሷ እጅ እንግዲህ ጠምጥማ ያመጣቸው ችግር እጅጉን በጣም በሁሉም ቦታ ውጥረት ውስጥ እንግዲህ እንድትሆን አድርጓታል ማለት ነው። ዶክተርም እንግዲህ ምንም ችግር የለም በማለት በኃይሉ እጅጉን በጣም ዶክተርን ከተማጸነው በኋላ እሺ ትክክለኛ ልጇ ማነች ብሎ ሲጠይቀው ትክክለኛ ልጇ ማን እንደሆነች ካወቁማ ሁሉም ነገር ይበላሻል በማለትም እንግዲህ እሷን ለክፉ ጊዜ ብሎ ብሌንን ወደኋላ ተወት አድርጎ ትክክለኛ ልጇን ባገኝ ኑሮማ ይችን እዚህ መቼ አስቀምጣት ነበር በማለትም ነገር ግን አሁን ላይ እህቴ እኮ ነች፣ እናም ቃል ልትጎዳት ተነስታለችና ልንታደጋት ይገባል አንድ ፍሬ እህቴን እያለ እያስመሰለ ይገኛል። የሰላም እህትነት ቆጭቶት ሳይሆን በቃል መከዳቱ እንዲሁም በሳሚ መከዳቱ በኃይሉ ትልቅ ኪሳራዎችን አምጥቶበታልና እጅጉን በጣም እንግዲህ ለመበቀልም ባገኘው አጋጣሚ እንግዲህ እየተመለከትነው እንገኛለን ማለት ነው። እናም እንግዲህ በስተመጨረሻም ሳሚ ልክ ልኳን ነግሯታል ለቃል አንቺ አይደለም እኔ ልትገይኝ ራስሽን እንኳን ጠብቀሽ የማታድኒ ሰው ነሽ በማለትም አርፋ እንድትቀመጥ እንግዲህ ማስጠንቀቂያ ሰጥቷታል ማለት ነው። ቃልም እንግዲህ በጣም በሚያሳዝን ሁኔታ ሀረግ ቤቱን የግቢውን በር አንኳኩቷ በኃይል ሰላምዬ ምን ጉድ መጣብኝ ብላ እጅጉን በጣም ደንግጣ ኧረ ማን ነው ቀስ በሉ እሺ ልከፍት ነው እያለች በሩን ከፍታም እንግዲህ ስትመለከታት እንግዲህ ተፋጠጡ። ማነሻ እንጂ ስትላት እንግዲህ ማነሻ አንቺ ብላ ስትጠይቃት ሰላም ጭራሽ ያልጠበቀችውን ነገር ንግግር ነው የሰማችው። እኔ ሀረግ እባላለሁ የቃል ትክክለኛና ወላጅ እናቷ ነኝ በማለትም ትናገራለች። ቃልም በጣም ደንግጣ እንግዲህ አፏን አፍና ፈጣ እየተመለከተቻቸው ነው። ሰላምዬም እጅጉን በጣም ግራ ገብቷት እንግዲህ አፍጣ ቀርታለች ማለት ነው። በጣም የሚያሳዝንና ልብ አንጠልጥል የሆነ አደራ ድራማ እንዲሁም ደግሞ አስተማሪም ነው። ሌላው እንግዲህ ዳጊ ከቤት ከጠፋና ከኮበለለ ብዙ ቀናቶችን አስቆጥሯል። እናቱ ገነት እጅጉን በጣም አዝና ባደረገችው ነገር ተጸጽታ በጣም እየተማጸነችውም ብዙ ጊዜያትም እንግዲህ እየተመላለሰች ስትፈልገውም ነበረ። በስተመጨረሻም እንግዲህ ከብሌን ጋር ተገናኝተዋል። ብሌንም ለወይዘሮ ገነት ወደ ቤት እንደምትመልሰው ቃል ገብታላት ዳጊን ለማግኘት እንግዲህ ዳግምን ለማግኘት ወደ ዳግም ጋር በመሄድ እጅጉን በጣም እንግዲህ በስስትና በናፍቆት ስለከረሙ ጥምጥም ብላ ነበር እንግዲህ ተቃቅፈው የተመለከትናቸው ማለት ነው። እናም እንግዲህ አባብላው ብቸኝነት ተሰምቷታል። ከዚህ በኋላ በእኔና በአንተ ጉዳይ ውስጥ እናታችን አትገባም፣ በእኔና በአንተ ጓደኝነትን በቃ ፈቅዳለች። እናም ሊያሳስብህ አይገባም፣ ከዚህ በኋላ ይህን ያክል መጎዳት የለባትም እናታችን በማለት ለምነው ዳግምም ወደ ቤት እንግዲህ ለመመለስ አድርጋለች ማለት ነው። ሀረግና ሰላምዬ እንዲሁም ደግሞ ቃል ተፋጠዋል። መጨረሻቸው ምን ይሆን የሚለውን በቀጣይ ክፍል ነው ልናይ የምንችለው። ሳሚ በጣም በሚገርም ሁኔታ ብሌንን ይወዳታል፣ የራሱ ማድረግ ይፈልጋል። ነገር ግን ብሌንዬና ዳግም ደግሞ ፍቅረኛሞች ናቸው፣ ማንም ሊለየን አይችልም ከዚህ በኋላ ብለው እንግዲህ ወስነውና ቆርጠውም ተነስተው ተመልክተናቸዋል። እየቦረቁ እየተጫወቱ እንግዲህ በአስፋልቱ ላይ እየተጓዙ እያሉ ወደ እናታቸው ቤት ሳሚ እንግዲህ ሀረግን ከሰላም ጋር ካጋፈጠ በኋላ ጉዳዩን ጨርሾ ሲመለስ እንግዲህ ዳግምና ብሌን እጅጉን በጣም እየተሳሳቁ በአስፋልቱ ላይ ሽር እያሉ ይመለከታቸውና እጅጉን በጣም እያዘነም
የተከዘም እንግዲህ ተመልክተነዋል ማለት ነው። ውድና አድማጭ ተመልካች ቤተሰብ በቀጣይ ክፍልስ ምን ይከሰት ይሆን የሚለውን በቀጣይ ክፍል አብረን የምናይ ይሆናል ማለት ነው። አደራ ድራማ እጅጉን በጣም ያስተምራል። እናም ደግሞ ልብ አንጠልጣይ ነው። ብሌንና ሰላምዬ እናትና ልጅ መሆናቸው መቼ ነው የሚታወቀው? እሱም በቅርብ ጊዜ ይታወቃል ማለት ነው። የቃል ጉዳይ ከዚህ በኋላ ነፍስ የሚሰራም አይመስለኝም። እናት የምትባለው መታ ከሰላምዬ ጋር ስለተፋጠጠች ሰላምም እንግዲህ ማናት በማለት ስትጠይቅ እንግዲህ እኔ ሀረግ እባላለሁ የቃልዬ እናት ነኝ ወላጅ እናቷ በማለት ነበረ። ማን ስለሆነች ነው ልጄን የወሰደችው ምንድን ነው ስራዋስ ብላ እንግዲህ በጣም በሚገርም ሁኔታ እንግዲህ ኃይሏን ተጠቅማ እያናገረቻት ትገኛለች ማለት ነው። ሰላምዬም ዱብ እዳ ወርዶባታል። ቀጣዩን ክፍል ደግሞ አብረን የምናይ ይሆናል። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አይረሳ።